ምናልባት ሁሌም እንደምንለው ዶሮ ዳቦ እዚህ ጋር ጠጁ እዚህ ጋር እንትኑ ምናምን ደስ ይላል። ያው የሀገር ቤት ትዝታ ለማስታወስ ብለን ነው እንደዚህ በዚህ መልኩ የመጣ ነው። ነገር ግን በባለፈው ቪዲዮ ሰራ አይታችኋል አይደል? ባለቤቴ ዳቦ እንደምትወድ እኛም እንወዳለን ብለዋል። ደግሞ የሚገርመው ነገር ለሷ ላይ ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንደምን አላችሁ? እግዚአብሔር ይመስገን እጅግ በጣም ደህና ነን። እንኳን ለገና በዓል በሰላም በጤና አደረሳችሁ እያለን ዛሬ እንደምታዩት በዚህ መልኩ ወደ እናንተ ብቅ ብለናል ማለት ነው። አሁን ደግሞ ትንሽ ብቅ ማለት ጀምረን ነበር፣ ጠፋ ብለናል አይደለ? ያው እንግዲህ አንዳንድ ስራዎች እየበዙብን ነው። ሁሌም ብንመጣ ደስ ይለናል። አንዳንድ ተመልካቾቻችን ምን ነው ጠፋችሁ እያላችሁን ነበርና ይሄው ብቅ ብለናል። በበዓሉ አምረን ደምቀን አሸብርቀን እንዲህ እንደምታዩን ብቅ ብለናል ማለት ነው። በያላችሁበት ሰላማችሁ ይብዛ። በስደት ዓለም ያላችሁ ደግሞ እግዚአብሔር ከናንተ ጋር ይሁን። በሰላም በጤና ደግሞ እንግዲህ የዛሬ ዓመት ወደ ሀገራችሁ ገብታችሁ ከቤተሰብ ጋር የምታከብሩበትን ጊዜ ይባርክላችሁ ለማለት እንወዳለን። እንግዲህ ያው ምናልባት ሁሌም እንደምንለው ዶሮ ዳቦ እዚህ ጋር ጠጁ እዚህ ጋር እንትኑ ምናምን ደስ ይላል። ያው የሀገር ቤት ትዝታ ለማስታወስ ብለን ነው እንደዚህ በዚህ መልኩ የመጣ ነው። ነገር ግን በባለፈው ቪዲዮ ሰራ አይታችኋል አይደል? ባለቤቴ ዳቦ እንደምትወድ እኛም እንወዳለን ብለዋል። ደግሞ የሚገርመው ነገር ለሷ ነው የደገፋችሁት አይደል? ይኸው አሁንም እዩት እንግዲህ እዚህ ጋር ሌላ ድፎ አለ። ይሄ እንደምታዩት እዩት፣ እዚህ አይነት ድፎ አለ እና እዚህ ጋር ደግሞ ሌላ አለ። እዚህ ጋር ደግሞ እንደምታዩት ሌላ አለ እና እንግዲህ የተለያየ በአይነት ነው ዳቦ የምትጋገረው። ምን እንደሆነ አላውቅም። ያው እንግዲህ ሀምሮት ይባላል እና በዚህ መልኩ እንግዲህ በዓሉን እያከበርን ነው። ዋርሳይና ውድ ባለቤቴ ምን እንደሚሉ እድሉን ሰጣቸዋለሁ። እናንተም በኮሜንት እንኳን አደረሳችሁ እንድትሉ እንዲሁ እድሉን ሰጣችኋለሁ። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ዘመኑ የተባረከ ይሁንልን። መልካም የጥምቀት በዓል፣ መልካም ፋሲካ በዓል። ያው ፋሲካ ደግሞ ገና ነው። ያው 40 ጾም መቶ ምናምን ነው ፋሲካ እንኳን። ያው ይሄ የጠር ወር ግን የጋብቻ ወር ምናምን ነው። ያላገባችሁ የምታገቡበት፣ እኛም ያገባንበት ወር ነበር አይደለ? የጋብቻ እንትናችንም እናከብራለን። ጥር ስንት ነው ታስታውሻለሽ? ጥር 25 አረሳቻለሁ። ጥር 25 እንግዲህ በመቄዶንያ ታላላቅ አርቲስቶች ባሉበት እንግዲህ ከአሜሪካ መተው ዶክተር ቢኒያም አሜሪካን ትተው መተው ከዚህ ከኔ ከአረጋውያን ጋር በቃ ህይወቴን ከአረጋውያን ላሳልፍ ማለት ምቾት ምን ያደርግልኛል? ለኔ ምቾት ከአረጋውያን ጋር ማሳለፍ ነው ብለው ከጎዳና የወደቁትን በማንሳት ከነሱ ጋር እየኖሩ ባሉበት ቦታ ነው እንግዲህ ሄደን ሰርግ ቦታችን ያደረግነው። እኛም ደግሞ ባለሀብቶችን ጠርተን ከምን ጋብዝ ከነሱ ጋር ሰርጋችን ደስታችን እናሳልፍ ብለን ከዶክተር ቢኒያም ጋር ነበር ያሳለፍነው። እንደዚሁም ያው አንዳንድ የተወሰኑ የቅርብ ጓደኞቻችን ጋብዘን ነበረ። ያው ሰርጉንም በቪዲዮ ቀርጸን ወደ እናንተ ስላደረስንላችሁ አይታችሁታል። ያው እንግዲህ ዓመታችንን እናከብራለን አይደል? ጥር 25 ልጃችን ይዘን እንግዲህ በአመቱ ልጃችንን አድርሰናል። ልጃችን አብሮ ያከብራል እና የእውነት በጣም ደስ ይላል። ያላገባችሁ አግቡ እንላለን። እኔ እግዚአብሔር ይመስገን እግዚአብሔር ምኞቴን አሳክቶልኝ በዚህ መልኩ ደስ ብሎኝ እያሳለፍኩ ነው እና እንግዲህ ጥር 25ም ልዩ ፕሮግራም ይኖርናል ብለን እናስባለን እንደ እግዚአብሔር ፍቃድ። እና እንግዲህ በሀሳብም ቢሆን ከዳቦም ከዶሮም ከጠጁም ከዚህም እንቀዋደስ አብረን ለማለት እንወዳለን። ውዷ ባለቤት ምን ትያለሽ? ሰላም ውዶች፣ እንዴት ናችሁ? እንኳን ለገና በዓል የገና ልደቱም ገናም አንድ ነው ብለሃል። እንግዲህ እንኳን ለገና በዓል በሰላም አደረሳችሁ አደረሰን። በተለይ በስደት ያላችሁ እህቶቼ እንኳን አደረሳችሁ። ገና ማለት ምን ማለት ነው ብለውልኝ እስኪ። ገና ምንድን ነው? ገና ማለት ምን ማለት ነው? በዓሉ ምንድን ነው በሏት እስኪ። በሏት አንድ ነው ብለኸኛል ያልሽውን ልደት
የልጃችን ልደት ተው ወደዛ ውስጥ እንግዲህ ተመልካቾቻችን እንዲህ ነን ማለት ነው። በዓሉን ስናከብር ሚስጥሩን ማወቅ አለብን አይደል? ሚስጥሩን ማወቅ አለብን። ዝም ብለን በዓል ማክበር ምንም ሚኒንግለስ ነው የሚሆነው። በዓል ስናከብር ምንድን ነው ሚስጥሩ? የምናከብረው በዓል ሚስጥሩ ምንድን ነው ማለት አለብን። ከሚስቴ ከራሴ ከሚስቴ ችግር እያየሁ ወደዚህ ትቼሻለሁ፣ አንቺ ትቼሻለሁ፣ በቃ ወደዚህ እቺ ታውቃለች፣ በጣም የቤተክርስቲያን ልጅ ናት፣ ታውቃለች። ፍትፍት አድርጋ ታስረዳችኋለች። ፍትፍታ ታስረዳችኋለች። የበዓሉ ሚስጥር ምንድን ነው? ገና ማለት ምን ማለት ነው የሚለውን ነገር ፍትፍት አድርጋ ታስረዳለች። በቃ እሺ፣ ሰላም በይ። ሰላም። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እንኳን በሰላም በዓልን አደረሰን እያለ ነው አውድ ቤተሰቦቼ ጋር እናመሰግናለን። እንግዲህ በመላው ዓለም ይህን ቪዲዮ የምትከታተሉ እህት ወንድሞቻችን፣ አድናቂዎቻችን እንወዳችኋለን። ከመቀመጫችን ብድግ ብለን ክብር እንሰጣችኋለን። እውነት ሀገራችን ሰላም ያደርግልን። በስደት ያላችሁም ወደ ሀገራችሁ እንድትገቡ እግዚአብሔር ይፍቀድ። ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው እና ሰው ያስባል እግዚአብሔር ይፈጽማል ነው የሚባለው። እናንተ አስቡ፣ እግዚአብሔር ደግሞ ይፈጽምላችኋል። ቅን የዋህ ሁኑ። እንግዲህ የዛሬ ዓመት በሰላም በጤና ያደርሰን ለማለት እንወዳለን። እኔ እንግዲህ ቃላት ያጥረኛል። የእውነት ብዙዎቻችሁ በውስጥ ደውላችሁልኛል። ጠፋችሁ ብሬ፣ ጠፋችሁ፣ ምንድን ነው? ምን አዲስ ነገር አለ? ምን ጀምራችሁ ነው? ሌላ የጀመራችሁን ነገር ካለም ንገሩን ምናምን እያላችሁ ነበርና እርግጥ ያው ወደ ሙዚቃው ዓለም ገብቻለሁና ትንሽ ስራ በዛብኝ። ወደ ሙዚቃው ዓለም ስትገቡ ትንሽ ስራ ይበዛል እና አሪፍ ሙዚቃዎችን እየለቀቅን ነው። የናርዶስ ተስፋው ሚል የወሎ ሙዚቃ በብርሃን ኢንተርቴይንመንት ለቀናል። እንዲሁም ዝማማ አያሌው ሚል በጣም ምርጥ ጎንደረኛ በራሷ በዝማማ አያሌው የራሴ ስራ ነው። ቪዲዮውም ኦዲዮም የራሴ ስራ ነው። ራሴ ነኝ የሰራሁት። ዘፈኑን ደግሞ በጣም አሳምራ ከሽና የዘፈነችው ራሷ ዝማማ አያሌው ናት። በዝማማ አያሌው ቻናል እየገባችሁ ስራዬን ማየት ትችላላችሁ ማለት ነው እና ብዙዎችም እየደወሉ ነበርና ከነ አርቲስት እንድሪስ ጋር መሰንቆ ተጫዋቹ በሀገራችን በኢትዮጵያ በጣም የምናውቀው የምናከብረው ከሱ ጋር አንድ ስራ የሰራ ነው ነበርና በጣም ብዙዎቹ እየደወሉ አፕሪሼት እያደረጉኝ ነበረ። ክብር ይስጥልኝ። በጣም ወዳችኋለሁ። በእናንተ ተገፋፊነት ማለት በእናንተ አድንቆት ነው እኔም እየተበረታታው ከዚህ የደረስኩትና እናንተን ያኖርልኝ። የእውነት በጣም ነው የምወዳችሁ ማከብራችሁ። በጎነት ጥሩነት ለራስ ነው እና መልካምነት ለራስ ነው። እኛ እንኳን በዚህ በከፋው አለ ጊዜ ድሮ አባቶቻችን 100 ምናምን ዓመት በሚኖሩበት ጊዜ እንኳ ያው አልፈዋል። ምንም ረጅም እድሜ ቢኖሩ ጊዜው ይደርሳል፣ ጊዜ ይሮጣል። ታውቃላችሁ። ለምሳሌ አሁን በስደት ያላችሁ ወደ ስደት ከሄዳችሁ ስንት ዓመት እንደሆናችሁ ብትቆጥሩት በጣም ረጅም ነው። በአንዴ ነው የሚሄደው ጊዜው እና የኛም እድሜ እንደዛው ነው የሚሄደው እና ዘላለማዊ የሆነውን ህይወታችን ዘላለማዊ የሆነውን የላይኛውን ህይወታችን የሚባርክ ነገር ስንሰራ ግን አሪፍ ነው። ይህ ጊዜያዊ ሀብትም ቢኖረን ዝናም ቢኖረን ሁሉም ነገር ቢኖረን አላፊ ነው፣ ይቀራል። የማይቀረውን ግን መልካም ስራ ሰርተን ተረዳርተን ተጋግዘን የነፍስ ስራችን ይዘን ወይም የነፍስ ስንቃችን ይዘን ልናርፍ ይገባል ለማለት እወዳለሁ። እወዳችኋለሁ። በዓሉ የሰላም የጤና ይሆንላችሁ። አሜን አሜን። እኛም እናመሰግናለን። መራቂ ያሳጣን፣ ቃሎትን ያሰማልን። አሜን 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 አሜን። ያው የዛን ያላጡ እየበላን እየጠጣን እንብላ። ይጀመር ተቀበይኝ እንዴ። አሁን ደግሞ ለሚቀጥለው ደግሞ ወይዘሪት ለስድስት ምን ያደርገናል? ስማሙል ሰራው መካቤት ምንድነው? ለእናንተ ቀይ ለኔ ጥቁሩን ያደርጋችሁ። በሰላም ነው። ይሄ ማናከሪ አይቀርም። እህትሽ ናት ያደረገችን ያለው። እንግዲህ ያው ዳቦም ተቆርሷል። ከዚህም በስማሙል ሰራው አምላክ
እንግዲህ እየቀመስን ምናልባት ያው እንጀራ በፊት እንጀራ ናፈቀን። አዎ እንጀራ ናፈቀን የምትሉ ሰዎች ይቅርታ፣ ያው በዓል ስለሆነ ነው። አሁን በዓል ስለሆነ ይቅርታ እያልኩ ነው። ውጭ ያላችሁ ሰዎች በተለይ አረ ለሚስት ነው ቅድሚያ የሚጎረሰው። አረ ለሚስት ነው ልናገር እንዳትቀኝ ብዬ ነው። አይ ምን ይባላል መሰላችሁ? ስላላገባሽ እንዳትቀኝ ብዬ ነው። አመሰግናለሁ። ሰማ ሁሌ ነው የምትጎርሰው በእጅ ሁሌ አመሰግናለሁ። ከበሩ ይስጥልኝ። እህቴን ታከበርካል፣ እኔን አከበርክ ማለት የትኛው ነው? ይሄ ነው ያራጁ ያባወራው። አረ ፈረሰኛ ያባወራው የትኛው ነው? ፈረሰኛ ያራጅ ነው አሉ። ታውቁታላችሁ? እስኪ ውድ ተመልካቾች ፈረሰኛ ያራጅ ነው ይባላል። ትርጉሙን ንገሩኝ እስኪ ታውቁት ካላችሁ ኮሜንት ላይ። የክፍለ ሀገር ልጆች ታውቁታላችሁ? ወንድ የሚበላት ሻሸራ የምትባለው ሴት አለች። አረ ለካ እሷም ላምጣት። ቆይ እሷ ተለሌ ከባድ ነው። እሷ ተለለች ዶሮ አይበላም አሉ። አዎ እየበላችሁ እየጠጣችሁ ምን ልታረጊልኝ ነው የማጎርስሽ? ማረግልንማ አሳየው እኮ። ምን አሳየሽ? ኧረ ተመልካች ዳዊት የሚባል ምርጥ የሆነ ልጅ ሰጠው። አይበቃኝ እንደው ትረሳ እርግዝና እኔ ዛሬ ዓመት ዶሮ ወጥ አላስበላኝ ነው እዚህ ላይ በል እንግዲህ ስጋውን አንተ አጥንቱን ለኔ እሺ እኔ ጠርቼ ብሬስ ስለሆነ ይሄን ወይዘርት አንቺስ? እኔ እዚህ ጋር ብሬ ነው ማለት ባለቤቴ እኮ ሴትነቷ በስመ አብ እጅ አስቆረጥማል። ይሉት በሉ እንጂ ተው እጅ አስቆረጥማል። የሚጥማል ነው የሚለው አሉ። ኧረ ቅድሚያ እሱ ነው የሚናገር። አይ ነገሩ አንተ አጥባስ ታውቂያለሽ፣ እኔ እውነቱን ተናግሬ የመሸው ነው። ቻው 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 ውዶች፣ እየበላን ነው፣ ስራ ይዘናል። እንወዳችኋለን። እንወዳችኋለን።